ዶሮ እኛ ቤት ውስጥ ገባ በአጥር ውስጥ ገባ አባቴ ያዘና አረዳት ዶሮዋን ተነከጥኩኝ የሰው ዶሮ አዎ አላሁ አክበር ነው ማለት ያለብኝ አውዝ ቢላሂ ሚነ ሸይጣኑ ረጂም ነው ማለት ያለብኝ ላ ኢላሃ ኢላላህ ነው ማለት ያለብኝ ይሄ ነው የኔ ልማድ ግን ያንቀምና አልኩኝ እንቅፋቱ ብድግ ሲያደርገኝ ድንገት በራሴ ዋፍ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ አልኩኝ ዋው ጴንጤ ቲቪተኛ ተሰባብሮተኛ ከበሮ እየተመታ ማለት ወረቡን ቲቪተኛ ተሰባብሮተኛ ሞኝ ነው አማላጅም የለው ቅልጥ ሲል አልልም ነበር እኔ ሁሴን መሐመድ በሽር ባላለው ሁሴን መሐመድ በሽር ሙሉ በሙሉ የእስልምና ስም ነው እና አባቴ ሁሴን ብሎ ስሜን ሲያወጣ ለሼከና ሁሴን ሰጥቶኝ ነበር ባለ አካባቢ ሼከና ሁሴን የሚባላልና ስሜ ከዛ ጋር ተያይዞ የመጣ ነው አባቴ ሁሴን ብሎ ለሼከና ሁሴን እኔን እንዲሰጥ ከልጆቹ መካከል ያደረገበት ምክንያት እኔ ተወለድኩት አርሲ ሴሮ አባስ በመትባል ቦታ ነው አባቴ ትውልዱ በሰባት ቤት ጉራጌ ኢጃ ዋድዬ በሚባል ልዩ ቦታ ነው ከዛ ለአቅማዳ ሲደርስ ይርጋለም ከተማ ሄዶ እዛ ኑሮውን መስርቶ አግብቶ ልጆችን ወልዶ ሼኪም ነው ቁርአንንም እያስተማረ እየነገደም ኑሮውን እየመራ እያለ ሼከና ሁሴን ተገለጡልኝ ይላል አባቴ ሼከና ሁሴን ተገልጦልኝ አርሲ ትሄድና መስጊድ ትሰራልኛለህ እና እንዲሰግዱ ታደርጋለህ በሚገርም ሁኔታ እኔ የተወለድኩበት ቦታ ላይ በኔ እድሜ እንደዚህ አንድ መስመር አይሞሉም ነበር ሰጋጆች በኔ እድሜ ነው አባቴ መስጊድ ያሰራው እኔ ነፍስ ያወኩኝ ነው መስጊድ የተሰራው ዘው አርሲ ማለት ነው አዎ እና እንጨት ሳቀብል በልጅነት አቅሜ ትዝ ይለኛል መስጊዱ ሲሰራ እና እኔ አላውቅም አርሲን ሲል እኔ መንገድ አሳያለሁ እንቢ አባቴ ሲል ትልቅ ጉድጓድ አሳይቶኝ እሾክ የሞላበት እዚህ ውስጥ ነው ምከትህ ሲለኝ ሲያስጨንቀኝ ነው የመጣሁት ወድጄ አይደለም እኔኮ ከዚህ በታች ታስር ያለው የሼከና ሁሴን እስረኛ ነኝ እያለ አባቴ ይናገራል ከዛ እኔም የሼከና ሁሴን አገልጋይ እንደሆን ነው አባቴ የሰጠኝ ለይቶ የሰጠኝ እና እኔ ካለሁበት ከተወለድኩበት ስፍራ የሼከና ሁሴን የሚባለው ይሄ አናጂና የሚባል ቦታ ባሌ ውስጥ 3 ቀን 3 ሌሊት በእግር ያስኬዳል መንገድ የለም ያኔ በመኪና አሁን መንገድ ወጥቷል እና 3 ቀን 3 ሌሊት ተግዤ ቢያንስ 4 ጊዜ ሄጃለሁ በዛው አካባቢና የሚያስደንቁ መናፍስታዊ ተአምራቶችን አይቻለሁ በነዛ ተአምር ሂሳብ ስሌት እግዚአብሔር ልክ የሙሴ ብትር የፈርዖን አስማተኞች ብትር እንደዋጠች በኔ ህይወት ውስጥ እግዚአብሔር ተአምር አድርጎ ወደ ራሱ አመጣኝ እንጂ ላልመጣባቸው የማልችላቸውን ተአምራቶችን አይቻለሁ ሰዎች እሳት እየነደደ ይሄ እሳት ፊምታ ያለው ኃይለኛ እየተንቦገበገ እሱን ብድግ አድርገው እያኘኩ ሲያገስፋቸው እነዚህ ባላ የሚይዙትን ታውቃለህ አዎ የገሪባ የሚባሉ እነዚህ ሱፊያ ሙስሊሞች ከሚባሉት ቡድን ውስጥ ናቸው እነሱ እና ወሃቢያ የሚባለው የሰለፊያ የሚባለው ያኔ ቁጥሩ በጣም ጥቂት ነው እና ያ አምልኮ ነው በጣም የሚገነውና ያንን ልምምድ ተአምራት አይቻለሁ ይሄ ጁሃራ ይባላል አፈር እንደዚህ እየተቀባቡ አመዳም መስሎ ሜር እንደ ትልቅ ሞገሳ ሰው ነጭ አፈር ነው እንዲህ ተቀባብተ ፊትህ ያስጠላ ልክ እንደ በረከት የሚቆጠርበትን ሁኔታ አይቻለውና በአንዳንድ እምነት ውስጥም እምነት ነው እያሉ የሚቀቡት ነገር አለ መሰለኝ እንዳፈር አንዳንድ ጊዜ መናፍስቱ ዓለም የተያያዘ ነገር ይኖረዋልና እንደዚህ አይነት ነገሮች ልምምዶች ይኖሩኛል ወደ ጌታ ከመምጣቴ በፊት እንግዲህ ቢያንስ ከ3 ጊዜ ሞት አምልጫለሁ በዛን ጊዜ ማን ነው ከሞት ያስመለጠኝ በወቅቱ አላውቅም ነበር ኋላ ነው የገባኝ በኋላ ነገር አለው እንዴት እንደገባኝ ይሄ እግሬ መቆረጥ አይደለም መሞት ነበረብኝ በሳምባ ነቀርሳ መሞት ነበረብኝ ስለት ደግሞ ተስዬ ነበር አንድ ጊዜ ዛልጆኝ በእናት ናፍቆት ተቃጥዬ እናቴ በዚህ አመት ከመጣች ባንዲራ ይዤ ለሼከና ሁሴን ሰጣለሁ የኢትዮጵያን ባንዲራ ብዬ ስለት ተስዬ ነበርና
በሚገርም ሁኔታ ጥር ወር ነው እዛ የሚጓዘው። አንደኛ ሴሚስቴር ፈተና ተፈትኜ ትምህርት ቤት እናቴ ለምን አትመጣም አየዋት። እናቴን አይቼ ፍቅሯን ሳላጣጥም የዛኛው ስለት አለብኝ ብዬ ባንዲራ ሰው ሰጠው። እሱንም ለምኜ ነው እኮ የለኝም። እዚህ ጋር ግን ባንዲራው ለምንድን ነው የሚሰጠው? ባንዲራው ይውለበለባል በበዓሉ ጊዜ። ኦኬ፣ ስለሚውለበለብ ነው የሚሰጠው። ሌላ ተቆም የለም። አንዱ በዓሉን የሚያደምቀው ባንዲራው ነው። ይሄ ኢትዮጵያዊነት ያየለበት ወቅት ነውና አንድ ባንዲራ ነው ያን ያለው። እንዳሁኑ ብዙ ባንዲራ የለም። ለባንዲራው ያለው ክብር ትልቅ ነው። ህዝቡ እዛ የሚመለክበት ገሞ ቦታ ላይ ባንዲራው ይለበላል። በነገራችን ላይ ዛናጂና የሆነች ትንሽ የቀዳዳለች በዛ ውስጥ እለፍ ይባላል ልምምዱ። ያ ከያዘህ ኃጢአተኛ ነህ፣ ያንን ሹልክ ብለህ ካለፍ ጻድቅ ነህ። የሚገርሙ ነገር አሁን እንደ ላሊበላ ቅርጽ እንደሚባል አይነት ነገር ለምሳሌ አንድ ሴት እንዲህ ጃንጥላ ይዛ 3 ውሾች እንዲሆነው ስታየው እኮ ድንጋይ ነው፣ በቃ ድንጋይ ነው፣ ግን ውሻ ነው የምታየው። የተጠረበ ቅርጽ የተሰራ ውሻ ነው የሚመስል። ጃንጥላዋን እንደዚህ ይዛለች። ምንድነው ስትል ሼከና ሁሴን ላይ ቻስ ስትልባቸው ውሾቹ እሷም ረገሟትና እሷም ውሾቹ ድንጋይ ሆነው ቀሩ ተብሎ ነው ትርክቱን የምትሰማው። እንትን ድንጋይ እንደዚህ እንዲህ ስትመታው እንደ ብረት ምጣድ ይጮሃል። እንዲህ እየስመታው ድንጋይ እኮ ነው፣ ግን እንደ ብረት ምጣድ ይጮሃል። እኔ መትቼ ቼክ ያደረኩትን ነው ነግረዛ። ምንድነው ሲባል የሼከና ሁሴን ብረት ምጣድ ነው ለመታሰቢያ ይሆናል። ይሄ የዶሮ ኩስ የከብቶችበት ታያለ ቅርጹን። አሁን ከብቶችበት ሲጥሉ እንደ ሰፌድ ይሰራል አለ ቅርጹ፣ እንደዛ ይሰራ ታያለ። የሼከና ሁሴን ዶሮዎች የሼከና ሁሴን በዚህ አእምሮ ሰው የተያዘ ነው። እንደ ትልቅ ተአምር ነው እና እንደ ትልቅ ጸጋ ነው የሚቆጠረው። እኔም ራሴን እንደ ትልቅ እድለኛ ነው የምቆጥረው። ግን አንድ ጥያቄ ደግሞ ውስጥ ያለ በዚህ ሁሉ ውስጥ አባቴ በ7 ዓመቴ ነው ሰላት እንድሰግድ ያደረገኝ። መስጊድ ሺዓ ካሰገደ በኋላ 2 ሰዓት ላይ ያለውን ሰላት ካሰገደ በኋላ ያስተምራል። በአማርኛ አረብኛውን እየተረጎመ ያስተምራል። እኔ ብቻ ነኝ ሕፃን በእድሜም ከአንድ ልጅም የለም። ከአዋቂዎች ጋር ቁጭ ብዬ እማራለሁ እና መሰረታዊ የሆኑ ጉዳዮችን አንድ ሙስሊም ሊያውቃቸው የሚገባቸውን ዋጅብ የሆኑትን ሱናዎችን ሐላሎችን ያስተምራል። አንዳንድ ጥያቄ ይጠይቃሉ። ከበድ ያለውን ነገር ሁሉ ያስተምራልና አንዳንዱ ጆሮዬ ውስጥ ሲገባ የምደነግጥባቸውም አሉ። እንዴት ይሄ ለምን ይሆናል የሚል ትልቁ ግን ጥያቄ ይጫረብኝ። ምናልባት ይሄ ለተመልካች ለአድማጭ በጣም ሊከብድ ይችላል። ግን ምስክርነት ማለት ያየኸውን የሰማኸውን ነው እና አንድ ጊዜ እንደዚህ ተፈጠረ። ይህን ተናግሬውም አላውቅም። ጎረቤታችን ኦርቶዶክሶች ናቸው። ዶሮ እኛ ቤት ውስጥ ገባ፣ በአጥር ውስጥ ገባ። አባቴ ያዘና አረዳት ዶሮዋን። ደነገጥኩኝ። የሰው ዶሮ? አዎ። እንደ ነገ ደግሞ በዓላቸው ነው፣ ፋሲካ። ጾማቸውን ፈተው ፋሲካ ነው። አባቴን አንተ ለማለት አልታደልኩም። አሁን አንተ እያልኩ ነው የምጠራው። አንቱ ነበር ምለው አባቴን እና አባዬ እየተንቀጠቀጥኩኝ ማለት ነው። እርሶ የሰው አቂሉን የለ እንዴ የሰው አቂሉን የለ እንዴ አልኩኝ። ምንድነው እኛ አባቴ ሱቅ አለን። እዛች ሱቃችን ውስጥ በደርግ ጊዜ የህብረስ የመንግስት ሱቅ አለ። ሰው ተሰልፎ ጨው ስኳር የሚገዛበት ማለት ነው። ልክ እንደ ህብረት ሱቅ ውክልና እንኳን መንግስትም ለአባቴ ሰጥቶት ሰልፍ ተሰልፎ ሰው ከኛ ሱቅ የገዛበት ጊዜ ትዝ ይለኛል። እና አይኒ ብለህ አለኝ አባቴ። ዝመል እኔ ለእናንተ በሬ ማረድ አልችልም፣ በግ ማረድ አልችልም። እኔም ጥያቄ የሆነብኝ እሱ ነው። ያውልህ አንድ ነገር ልንገርህ፣ በልብህ ያዘው አለኝ። ተጠንቀቅ፣ እንዳትሰርቅ፣ የሼኪ ልጅ ሌባ ነው ብለህ ስሜን እንዳታሰድብ አለኝ። ግን ደግሞ ስም አለኝ፣ የካፊር ገንዘብ እኛ ላይ ሐራም አይደለም አለ። እኔ አትስረቅ እምላችሁ የሰው ሐቅ እምላችሁ የሙስሊም ከሆነ ነው። ያ ጭንቅላቴ ውስጥ ሲገባ
በጠበጠኝ። ምንድን ነው በጠበጠኝ? አላህ ለምን ያዳላል? አይምሮ ውስጥ አለ። አላህ ፍትሃዊ አይደለም። ለምን? አላህ በቀለኛ ነው እንዴ? እነሱንስ የፈጠራቸው እሱ አይደለም እንዴ? የሚል ጥያቄ ጭንቅላቴ ውስጥ አጫረ። ይህ ጥያቄ በጣም እያደገ መጣ። ከአርሲ ወደ አምቦ የወጣኸው እንዲሁም ደግሞ የአምቦ ትምህርትን ከስንተኛ ክፍል ጀምሮ ነው የቀጠልከው? ሰው ቤት ተቀጥረ? አምቦ ሲሄድ 4ኛ ክፍል ነው የገባሁት። 4ኛና 5ኛ ክፍል እስከ 1ኛ ሴሚስተር ድረስ ነው የተማርኩት። ይሄ ሁሉ የሚሆነው አሁን እያንዳንዱን ወደ ክርስትና እስክመጣበት ያለው ታሪኬ በሙሉ ከ7 ዓመት እስከ 14 ዓመት ያለ ታሪክ ነው። 14ኛ ዓመቴ ላይ ነው ክርስትናን የተቀላቀልኩት። ጌታ ኢየሱስ ክርስቶስን ታዲያ እንዴት ተቀበልክ? አሁን ክርስቲያን ታገለግላለና ቅድም 3 አምላክ አላመልክም እንዲሁም ደግሞ ጾታ ያለውን አልከተልም ያልከውን ጌታ እንዴት ልትከተለው እንዴት ልታምነው ቻልክ? ጌታን የተቀበልክበትን አጋጣሚ ብታካፍለን። 1983 ማይረሳ ጥር 7 ይባላል። በዛን ጊዜ የነበሩ ሰዎች ያስታውሱታል። ሳዳም ሁሴን ዜናው የገነነበት በዜና በድምፁ በጣም የሚወደድ ዳኒዮስ ሞዲ አሁን በህይወት የሌለ ጥር 7 ሳዳም ሁሴን ዓለምን ሊያጠፋ ነው በሚባልበት ወቅት ላይ ከእስራኤል ከአሜሪካ ያለውን ዛቻ ያኔ እንዳሁኑ ዜና 24 ሰዓት ባይኖርም ሰዓት ጠብቀን ጥር ብላ 2 ሰዓት ሲባል እንደ ትልቅ እንትን ነው ዜና ተጠብቆ ነው የሚሰማው። እና እኔ ደግሞ እስላም ምግብ ቤት ነው የምሰራው ብያለሁ። ምግብ ቤት ውስጥ ሁሉም እንዲሰማው ይከፈታል፣ ድምጽ ከፍ ተደርጎ ሬዲዮ ነው። ጥር 7 ሲባል ለኔ ጥር 7 ብቻ አይደለም የዓለም ፍጻሜ። ከዛስ ጥር 7 ዓለም ሁሉ ሲያልቅ የት ነው ምገባው? ጀነት ነው ምገባው? ጀሃነም ነው ምገባው? መንግስት ሰማያት ነው ገነት ነው ምገባው? ስቃይ ነፍስ አውጪ። መጽሐፍ ቅዱስ እስልምና በሚያስተምረው ልክ ስለ ሲኦል አያስተምርም። መጽሐፍ ቅዱስ ስለ ገሃነም ስለ ሲኦል ይናገራል፣ ግን እንዲህ አስፍቶ አይናገርም። እዛ ሆረር ነው፣ ጭንቀት ነው፣ ስቃይ ፍርሃት ነው። አባቴን ደግሞ ጠይቅ ያለው እኔ ልጅ ሆኜ እና አባዬ ሰላት ስገዱ እያልከኝ እየሰገድኩ ነው፣ ግን ብሞት ጀነት ገባለሁ ወይ ስለው አባቴ ከት ብሎ ነው የሳቀብኝ። ደፋር አለኝ። እንኳን አንተ እኔ አልመልስም እንኳን እኔ ነብዩ መሐመድም ሰለላሁ ዐለይሂ ወሰለም አለ ነብዩ መሐመድ እሳቸው እንኳን ደፍረው አልተናገሩም፣ አላህ ነው የሚያውቀው። ይሄም ሌላ ጭንቀት ነበር ውስጤ የፈጠረው። በቀድር ነው ይላል፣ በቅድመ ውሳኔ በቃ ተጽፎልሃል፣ የተጻፈልን። ለጀነት ከሆነ የተፈጠርከው ጀነት ትገባለህ፣ ለጀሃነም ከሆነ የተፈጠርከው ጀሃነም ትገባለህ ይላል። እና እዚህ በድነት ጉዳይ ላይ አንድ ወጥ አቋም አይደለም ያለው፣ የተምታታ ነው። ይሄ መምታታቱ ደግሞ የበለጠ ግራ ያጋባል። ይሄ ቀድር የሚባለው አንድ ሙስሊም እኮ ታንቆ ሲሞት አላህ ቀድሮብኝ ብሎ ነው የሚጽፈው። እኔ ታናሽ ወንድሜን በዚህ መራራ እንትን አጥቻለሁኝና ራሱን አጥፍቶ ነው ጫካ ሄዶ ታንቆ የሞተው። እና ደብዳቤ ጽፏል ለእኔም ጭምር ለቤተሰብ ሁሉ ጽፎ። ከጻፈው ውስጥ አንዱ ነገር ምንድን ነው? አላህ ቀድሮብኝ ነው አለ። ቅድመ ውሳኔ አድርጎብኝ። አዎ በቃ ፈልጌው አይደለም ነው፣ አላህ ቀድሮብኝ ነው ብሎ አየህ። ሊሞት ደርሶ እንኳን ያምን ነበር። ኑዛዜው አላህን የቀደረብኝ ነው እንጂ ያለው ማንንም ተጠያቂ አላደረገም። አንድ ልጅ አለው ወልዷል። እና እሷን ቤተሰብ እንዳያስጨንቅ ከእሷ ጋር እንዳያያዝ ለምን ቤተሰብ ስላላጋባ ስለማያውቅ እሷ እንዳትጠየቅ ተጠንቅቆ ውስጤ የልጅነትም ጭንቅላት አለ፣ ብስለት የለም። እነዚህ ጭንቀቶች አሉ። በሌላ አንጻር ደግሞ ይሄ የሞራል የሃይማኖት ሞራል መኮፈስም ደግሞ አለ። ብቅ የሚል ትምህርት ቤት ውስጥ ኢራቅ ነው የሚያሸንፈው፣ አላሁ አክበር ብሏል ሳዳም ሁሴን ነው የሚያሸንፈው፣ እስራኤል ናት የምታሸንፈው፣ አሜሪካ ነው። ፉክክር አለ የልጆች ውስጥ። እስቲ እናሲዝ እንወራረድ የሚሉ ነገሮች
አሉ። በጣም የሚገርመው ነገር እኔ ወደ ክርስትና ከመምጣት በፊት አንድ መርጋ የሚባል ወንድም እግዚአብሔር ይመስገን በኋላ ወደ ክርስትናው ተመለሰ እንጂ ትልቅ ጸጸት የሚሆንብኝ አንድ ሰው አሰልሜ ነበር በህይወቴ ዘመን ውስጥ። መርጋ የሚባለውን ትምህርት ቤት ውስጥ እያለን እየሰበኩት እሱን አሰልሜዋለሁ። እሱን እኮ እያሰለምኩ የኔ ልብ ባልተረጋጋበት እምነት ነው የመጣሁት። እየተጠራጠርኩም ምን ምርጫ አለኝ? ለምን ክርስትና እውነት ነው ብዬ አላስብማ። አሁን የኔ ጥርጣሬ እስልምና ላይ ነው እንጂ እስልምና ውሸት ከሆነ ክርስትና እውነት ይሆናል የሚል እይታ የለኝም። አሁን ብዙ ሰዎች ይታለላሉ። ልክ ክርስትና ጋር ይመጡና ክርስትናን ይመቱባቸውና በእውቀት ችግር ማለት ነው ክርስትና ውሸት ከሆነ እስልምና እውነት ነው ብለው ሄደው ዝፍቅ ይሉበታል። የእስልምና እውነት በክርስትና ውሸት ነው ባሉት ሎጂክ ላይ አይቆምም። እንዲሁም የእስልምና ትክክል አለመሆን፣ የእስልምና ሕያው ተስፋ አለመሆን ለክርስትና አስተማማኝ አያደርገው። በጣም ትክክል። እስልምናንም የተጠራጠርኩት ክርስትናንም ተስፋ አላደርግም። ከዛ ምንድነው የተፈጠረው? ጦርነቱ ተጀመረ። በታሪክ እንደሚታወቀው ሳዳም ሁሴን ተሸነፈ፣ ኢራቅ ተሸነፈች። በዚህ ጊዜ አላሁ አክበር ብሎ እነዚህን ካፊሮች አላህ ለምን አልረዳቸውም? የልጅነት ጭንቅላት አይደለም አሁን የአዋቂ ጭንቅላት። ሰዎች ዲቤት ገብተው እንኳን የሆነ ሰው የተሸነፈው ሰው እምነት ስህተት የአሸናፊው ትክክል ተደርጎ ይሳላል። ያ በሁለቱ ሰዎች እውቀት የሚደረግ ክርክር እንጂ እምነቱን ሊገልጥ አይችልም። ስለዚህ አሁን ምን ሆነ? መስጊድ ሄድኩ እና ዕለተ ዓርብ ነው። አንድ ቀን እንደዚህ አልኩ፣ ስግደት ጨርሼ ዛሬ አላህ አልልህም። ያው በአረብኛ ነው የምትሰግደው። ክርስቲያኖች የሚጠሩትን እግዚአብሔርም አልልም። የታውቀዋለሁና እግዚአብሔርን እማውቅህ አላህ ግራ ገባኝ። አሁን ሰማይና ምድርን የፈጠረ እዚህ መስጊድ ውስጥ የሰገድነውን የፈጠረ እውነተኛ አምላክ ወዴት ነህ? እስልምና እውነት ከሆነ ጥርጣሬን ከአይምሮዬና ከልቤ አስወግድልኝ። እኔ አልቻልኩም፣ ተጨንቄያለሁ፣ ላብድ ነው እያለቀስኩ እኮ ነው የምናገረው መስጊድ ውስጥ። ክርስትና እውነት ከሆነ ወደ ክርስትናው ምራኝ። ሁለቱም ውሸት ከሆነ ለእኔ ሃይማኖት ሁለት ነው እንግዲህ በዛን ጊዜ እውቀቴ እስልምናና ክርስትና ብቻ። ሁለቱም ውሸት ከሆነ ያንን እውነት ሰው ያላወቀው ከሆነ ንገረኝ፣ እኔ እሱን ላስፋፋልህ። ለዛ ላከኝ፣ ይኸው ፍቃደኛ ነኝ። ለተገለጠልኝ እውነት ፍቃደኛ ነኝ። ከልቤ ጠይቄሃለሁ። ልቤ በአንተ ላይ ማመፅ አይፈልግም። እማመልከው ልክ ነው ልክ አይደለም ነው የኔ ጥርጥር። በአንድ ሳምንት ውስጥ ለዚህ ጥያቄ መልስ ካገኘው አመልክሃለሁ ባሳየኸኝ መንገድ። በዚህ ሳምንት ውስጥ መልስ ካልሰጠኝ ዘመኑ የደርግ ዘመን ነው፣ እግዚአብሔር የለም የሚባልበት ማለት ነው። እግዚአብሔር የለም እንደሚሉት እሆናለሁ። ካልተገለጥክልኝ የለህም፣ ካለህ ተገለጠልኝ። እስከ አንድ ሳምንት ድረስ ብቻ ነው የምሰግድልህ፣ ከዛ በኋላ ሰላት አቆማለሁ አልኩ። ግን እግዚአብሔር እንደ ሰው አይደለም። በዛው ምሽት እንቅፋት ብድግ አደረገኝ። የሆነ ወንዝ ሲሻገር ከምሽቱ 2 ሰዓት ላይ እንቅፋት መታኝ። አልወደኩም። አንዳንዴ ለመውደቅ ብሎ ሰው ተንገዳግዶ የሚቆም የለም። ስለዚህ እኔ ምን ብዬ ነው መጥራት ያለብኝ? ከልምዴ የተነሳ አላሁ አክበር ነው ማለት ያለብኝ። አውዝ ቢላሂ ሚነ ሸይጣኑ ረጂም ነው ማለት ያለብኝ። ላኢላሃ ኢለላህ ነው ማለት ያለብኝ። ይሄ ነው የኔ ልማድ። ግን ያን ቀን ምን አልኩኝ? እንቅፋቱ ብድግ ሲያደርገኝ ድንገት በራሴ አፍ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ አልኩኝ። ዋው! ከዛ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ አልኩኝ። ከት ብዬ ራሴ ላይ ሳቁና አውዝ ቢላሂ አልኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ያሉት እንግዲህ በመጽሐፍ ቅዱስ ታሪክ ውስጥ እግዚአብሔር አህያን ተጠቅሟል አይደል? አህያዋን የተጠቀመው አህያዋ የሰራዊት ጌታ እግዚአብሔር እንዲህ ይላል አላለችም። ትክክል። ለአህያዋ ነው የሰው ቋንቋ የሰጣት። ምን አድርጌ ነው እንዲህ የምትደበድበኝ አለ። እንዴ ሰይፍ ቢኖረኝ ኖሮ ቆራርጥሽ ነበር አላት። አህያዋ እኮ ይሄኔ ጮኻለች ሲደበድባት ሲያማት። የሰው ቋንቋ ሰጣትና ጩኸቷን በለዓም በሚሰማው ቋንቋ ተናገረችው። ስለዚህ አሁን የእግዚአብሔር መንፈስ እኔ ውስጥ ገብቶ አይደለም ያን ጊዜ እግዚአብሔር አፌን ያንን ተጠቀመበት።
ከዛ በኋላ ሳምንት አይደለ ያልኩት በእለቱ ሆነ። እንዴት ቃሌን ላክብር? እንዴት በአንድ ጊዜ ሰላት መስገድ ላቁም? በቃ ታግዬ በግድ ሄድኩኝና ሰገድኩ። ግን መስጊድ ሄጄ ስሰግድ ምን እንደተፈጠረ ታውቃለህ? እንቅልፍ ይዞኝልም አለ። የዛኑ ቀን በሁለተኛው ቀን ማለት ነው። ሁለተኛው ቀን ሆኖ አያውቅም። አሁን በዚህ ጊዜ ምን ላድርግ? በስመ አብ ወወልድ መንፈስ ቅዱስ አንድ አምላክ ብያለሁ። ከዛ ከምሰራበት ምግብ ቤት ተሰናበትኩና አክስቴ ጋር አክስትዬ ምን ፈለግ? አስጠምቂኝ። በስመ አብ በወልድ በመንፈስ ቅዱስ አስብለሽ አስጠምቂኝ። የምትጠመቅበትን ስም አወቅከው አለች። ደስ አላት አክስቴ። የአክስቴ ባል ደግሞ አንተ ሄደህ ምን ሰርተህ ነው አሁን የክርስትና ወጪው ቀላል መሰለ? የጠላው የዳቦ ወጪ መስለት ጀመር። እባክን ጋሽዬ ሰርቼ እከፍላለሁ። ካቸው አስጠፍኩኝ። ልመና አክስቴ አምቦ ኪዳነ ማርያም 1983 ነሐሴ ውስጥ ፍልሰታ የመጨረሻው አስጠመቀችኝ። የክርስትና አባት ሲባል ለኪዳነ ማርያም ሰጥቻለሁ አለች። ግን ጥያቄ ይፈጥርብኝ ነበር። ምነው ጥያቄ ይፈጥርብኝ? አስተምሩኝ እንጂ እኔን ከሰው ጋር ቀላቅላችሁ ታስተምሩኛላችሁ? ከመስጊድ ወጥቼ ምኑንም ማላውቀው ለምን አታስተምሩኝም የሚል ጥያቄ ነበረብኝ። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን አንድ ሙስሊም ወደ ቤተክርስቲያኑ ሲመጣ ዝም ብሎ ሃይማኖቱን የለወጠ አማኛ አርጋ ታስቀጥለው ታስተምረው አሁን ያለበትን ሁኔታ አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ የሚለውን ነገር እሱን እላለሁ። ግን አብ ወልድ መንፈስ ቅዱስ አንድ አምላክ ለኔ ግልጽ አይደለም። ባፌኔ ያልኩት የተለየ አዲስ ማብራሪያ የለም። ከዛ አንድ ቀን አዳር ፕሮግራም ነበርና ኪዳነ ማርያም እዛ አዳር ፕሮግራሙ ላይ ድራማዎች ነበሩ። ለምሳሌ የወንጌል አማኝን ገጸ ባህሪ ይዞ የሚሰራለ ጴንጤ ተብሎ ኦርቶዶክስ ሆኖ የሚሰራለ። አሁን አንዳንድ ጊዜ የምናያቸው ዩቲዩብ ላይ የሚጫኑ ልክ ሰይጣን መናፍቅ ነኝ ማርያም አታማልድም ብሎ ሲለፈልፍ እንደዚህ አይነት ድራማ ነበረ። ሁለተኛ ደግሞ እንግዲህ እውነታውን ነውና እዛ ድራማ የሰሩት ጉባኤውም ከዛ ተከተለ። ጴንጤ ሞኝ ነው አማላጅም የለው፣ ጴንጤ ቲቪተኛ ተሰባብሮተኛ፣ ከበሮ እየተመታ ማለት ወረቡን ቲቪተኛ ተሰባብሮተኛ፣ ሞኝ ነው አማላጅም የለው ቅልጥ ሲል አልልም ነበር እኔ። እንዴት ላትል ቻልክ? ስድብ ነው? አምልኮ ነው? ጴንጤ ማን ነው? መናፍቅ ማን ነው? አላውቅም። እኔ የተወለድኩበት አካባቢ ከኦርቶዶክስ ውጪ ጴንጤ የሚባለው ሰምቼ አላውቅም። ከሙስሊም በተጨማሪ ኦርቶዶክስ ነው የምታውቀው? አዎ። የአክስቴ ልጅ ሰለሞንን ጠየቅኩት። ጴንጤ ምንድን ነው አልኩት። በቃ ማርያምን አይወዱም ክርስቲያን ነን ይላሉ አሉ አለኝ። ከዛ መንግስት ሰማያት ይገባሉ አልኩት። መንግስት ሰማያት እኮ ከሙስሊም በስተቀር ማይገባ የለም አለኝ። ሁሉም ይገባል አለኝ። እና ይሄ እንግዲህ ምናልባት እንዳልመለስበት ሰቅቶ ሊሆን ይችላል። አሁን አይምሮ ውስጥ ራሳቸውን ጴንጤዎች እነማን ናቸው ለማየቱም እንደው ትንሽ ባወራም ባያቸው የሚል ጉጉቱ አደረብኝ ጭንቅላቴ ላይ። የአክስቴ ባል በጣም አበዛኸው አንተ፣ በዚህ አካሄድህ የቤተ ክርስቲያን ዲያቆን ነው የምትሆነው። ትምህርትን ተማር፣ ሻይ ቤት አለ፣ ስራ። የምን ቤተ ክርስቲያን መጦልጦል ነው በዚህ ዕድሜ አለኝና ቤተ ክርስቲያን መሄድ ማትፈቅድልኝ ከሆነ ከዚህ ቤት ወጣለሁ ሲል ጥርግ በላለኝ። ብድግ ብዬ ወጣ። ስወጣ እዛ ገዳመ ኢየሱስ ሄድኩና ወደ 9 ሰዓት አካባቢ ይሆናል። በሩ ላይ ተንበርክኬ ስቅስቅ እያልኩ 9 ሰዓት የተንበረከኩኝ
ለ2 ሰዓት ሩብ ጉዳይ ምናምን እስኪሆን ድረስ በኋላ ነው እንደዛ ሰዓቱን ያወቅኩት። እስኪሆን ድረስ እኔ ተደፍቻለሁ። ከዛ ጥበቃው መጡና በቃ አሁን ካሁን ትነሳለህ በል፣ አሁን ካሁን ትነሳለህ በል፣ ተነስ እንጂ ሲሉኝ አባባ ተውኝ፣ እኔ እዚሁ እየጸለይኩ ነው ማድረው አልኩኝ። እምባዬ ረጥቧል። በዚህ ጊዜ ሳቁና አሁን ጸሎተኛ ነህ፣ ሌሊት ላይ ግን ጀሌዎችን ልታስከትል ነው አይደለ? አሁን ሌላ ነገር ሳይከተል ቀጥ ብለውጣል። በቃ አይ እኔ እርሶ እንዳሰቡት አይደለም፣ በእርግጥ ማድርበትም የለኝም። እንደዛ ከሆነ ያው እዛ መቃብሩ ጋር የሚኖሩትን አሉና አገናኙኝ። ያ ሊቀመንበሩ ሲሳይ ጋር አገናኙኝ። እዛው ባለሀብቶች የሚቀበሩበት ከስር መቃብር ሆኖ ቤት ደግሞ አለ አይደለ? ትክክል። እንደዛ ቦታ ሲሳይ እሱ ጋር ሳይሆን ሌላ አንድ ሰው ጋር እንዳደር አደረገኝና አደርኩ። ነገ እናወራለን አለኝ። ምንድን የተፈጠረው አለኝ። ነገርኩት። ከዛ እንደዚህ አለኝ፣ ይኸውልህ አሁን ቀጥ ብለህ ስቴዲየም ጋር ያለው መካነ ኢየሱስ ቤተክርስቲያን ትሄዳለህ። እኔ ሙስሊም ነበርኩ፣ ወደ ክርስትና መጣሁ። ወደ ቤተሰቦቼ መመለስ አልችልም፣ ምኖርበት የለኝም ብለህ ትነግራቸዋለህ። እስከዛ ድረስ እዚህ ታድራለህ። ባይዋጥልኝም ልቤ ሁለት እየሆነ ግን ደግሞ ከሱ ስለመጣ ሄድኩኝ። 4 ቁጥር ስገባ ሳስረዳው ደንብ ሰማኝና በጣም አዝናለሁ አለኝ። እንዳንተ አይነቱን ሰው አለማስተናገድ በእውነት ለህሊና ይከብዳል አለ። ግን ደግሞ የቀበሌ ማስረጃ ያስፈልጋል። የደሃ ወላጅ አልባ ደረጃዎች አሉት። ቀበሌዎች ጽፎልን እኛ ከመንግስት ጋር ነው የምንሰራው። እሺ በቃ አዝናለሁ አልኩኝና ሄድኩ። እና ከግቢ ከወጣሁ በኋላ ተከትሎኝ መጣ። አበበ ከበደ ይባላል። አሁን የምስራች ላይ ነው የሚሰራው። ማሙሽ ና አለ። ድምፁን ከፍ አድርጎ ጠራኝ። መጣሁ። በቃ ሁልጊዜ ህግ ተግባራዊ አይሆንም፣ አንዳንዴም ይጣሳል እና አልተመቸኝም አንተን እምቢ ማለትና ጠራቸውና ባዶ አልጋ አለ ማረፊያ የለም አሉት። በቃ ከአንዳችሁ ጋር የተኛ ቦታ እስኪመቻችለት በልግባና ፕሮሰስ ይጀምርልሃል አለኝ። እዛም በሆስቴል ውስጥ ገባው። አሁን ኑሮ ተመቻቸ። ቁርስ፣ ምሳ፣ እራት በቀን 3 ይበላል። ረሃብ የለም፣ የመኝታ ችግር የለም። ምቹ መደላድሎች ተፈጥረዋል። አንድ ጥያቄ አይምሮ ውስጥ ተፈጠረ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንጂ እኔ የተገለጠልኝ በአፌ ኦርቶዶክስ ሂድ ጴንጤ ጋር ሂድ መቻለኝ። ምን አንቀሽቅሾ ነው ሄጄ ለመጠመቅ የቸኮልኩት? ለምን አንተ በአብ ወልድ መንፈስ እሺ ያንተ ህዝቦች ደግሞ የት ነው ያሉት ብዬ ለምን አልጠይቅም? ትክክል አይደለሁም አልኩኝ። ከዛ ሁለተኛ ኦርቶዶክስ አልሄድም፣ ጴንጤ አልሄድም። ልጆች አብ ወልድ መንፈስ ቅዱስ ልጆቹ ያሉበትን ሊያሳይኝ ይገባል ብዬ የትም አልሄድም። መጸለይ ጀመርኩ። ይህን ለ6 ወር አድርጌዋለሁ። ከዛ በ6ኛ ወር ውስጥ ልገልጽልህ አልችልም። በብርሃን የተሞላ ነው። ፊቱን ላየው አልችልም። እንደ ሰውኛ እንዲህ ልብስ እንደዚህ ሆነ ልልህ አልችልም። ብቻ ግን በሰው ቅርጽ የተመሰለ ሰው የሚመስል ላየውም አልችል ልገልጠውም አልችል ተንበርክኬ እየተንቀጠቀጥኩ እንዲህ የሚል ድምፅ ግን ሰማለሁ። እውነትም መንገድም ህይወትም እኔ ነኝ፣ አሜን፣ በእኔ በቀር ማንም ወደ አብ አይገባም ሚል ድምፅ ነው ሰው። ያንን ቃል መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያነበበልኝም የለም እኔም አላነበብኩኝም። ያ በውስጤ ትልቅ ሰላምና ደስታ። ልክ ይህን ድምፅ ከሰማሁ በኋላ እዛው እየጸለይኩ እዛ ሆስቴል ያለው መካነ ኢየሱስ ግቢ ውስጥ ነው። ሂድ ሲለኝ ቸርች እኮ አላለኝም፣ ግን የት ሂድ እንዳለኝ በመላ አካሌ ይገባኝ ነበር። ልክ የሆነ ሰው ያስለመድክ ሰው እየላካው ሂድ ስትለው የሚሄድበትን እንደሚያውቅ ማለት ነው። ሂድ ሲለኝ የት ወዴት አላልኩኝም። ሂድ ሲለኝ ገባኝ። ልክ አምቦ መካነ ኢየሱስ ማበርማን ስገባ ወንጌላዊ አንዱኛ እየሰበከ የሚሰብከው የቱን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ዋው! እያብራራው እየተነተነው እውነት ኢየሱስ ነው።
መንገድ ኢየሱስ ነው፣ ሕይወት ኢየሱስ ነው። አብንም መንፈስ ቅዱስንም ያለ ኢየሱስ አታውቁትም። ብቸኛ የመዳኛ መንገድ በሩ ኢየሱስ ነው እያለ በኃይል ይሰብካል። አሁን ምን ተጀመረ? ፊት በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ይባል። እኔ ኢየሱስ 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 ማለት ጀመር። ቋንቋ የተቀየረ። ከዛ በዚህ ጊዜ መማር አለብኝ ብዬ ወሰንኩኝና በመካነ ኢየሱስ የደህንነት ትምህርት የእምነት ማጽኛ መሰረታዊ የክርስትና አስተምሮ ይባላል። እሱን ለ3 ወር ተማርኩኝ። እየሄድኩ ደግሞ ሌላ ታሪክ ቀጠለ። ሙሉ ወንጌል ቤተክርስቲያን ትልቅ ኮንፈረንስ አዘጋጀች እና እዛ ኮንፈረንስ ሄድኩኝ። ሲሄድ እዛ ደግሞ ስብከቱ ሁሉ መንፈስ ቅዱስ ነው። ኮንፈረንሱ ላይ ዶክተር አታላይን ታውቀዋለህ? ዶክተር አታላይ ከሱ ጋር አንድ ዘማሪ አለ። ከዛ በፊት ወንጌላዊ መንግስቱ የሚባል ቀይ ነው። ኃይለኛ ሰባኪ ነው። ይሰብካል። መንፈስ ቅዱስ ካልተሞላ ኃጢአትን አታሸንፍም፣ ዓለምን አታሸንፍም፣ አቅም የለህም እያለ በኃይል ይሰብካል። በዚህ ጊዜ ጌታ ሆይ እኔ መንፈስ ቅዱስ እኮ እንደሚያስፈልገኝ አልተማርኩኝም። ባውቅ ኖሮ እስከ ዛሬ ዝም አልልም፣ እጠይቅህ ነበር፣ እባክህ አትለፈኝ ብዬ ለመንኩኝ። ከዛ እነ ዶክተር አታላይ ደግሞ መዝሙር ቀጠሉ። ከዛ እዚህ ነን አንተን እንጠብቃለን፣ መንፈስ ቅዱስ ቶሎናልን እንጠብቅሃለን እያሉ ሲዘምሩ እንደዚህ ሆኜ አለቅስ ነበር። መንፈስ ቅዱስ አትለፈኝ እና መንፈስ ቅዱስ ልቤን ከፍቼ ጋብዛለሁ እያልኩ ወደ ማረፊያችን ሆስቴል ሄድን። በነጋታው ትምህርት ቤት ውስጥ ደግሞ የተማሪዎች አለቃ ነኝ። ሙዚቃ አስተማሪዋ ያን ቀን አልገባም አለቃ አንተ አዘፈናቸው አለችኝ። እኔ እሁድ መንፈስ ቅዱስ ተሞልቼ ሰኞ ዘፈን ላዘፍን ማለት ነው። እሁድ ግን መንፈስ ቅዱስ እንደተሞላ በምን አወቅ? ልዩ ኃይል ልቆጣጠረው ልገልጸው ማልችል የእግዚአብሔር ኃይል በላይ ላይ ወረደ። በዛን ወዲያውኑ ልሳን አልተናገርኩም ነበር፣ ግን በቃ ሰውነት አካሌ ይንቀሳቀሳል፣ እደሰታለሁ፣ እዘምራለሁ፣ እጸልያለሁ። እና ትምህርት ቤት ውስጥ ሰኞ ከገባው በኋላ አስተማሪው ለኔ ኃላፊነት ሰጠችኝ። ከዛ ያኔ አንድ የሚታወቅ መዝሙር ነበር 1985 ወደ መቅደሱ ስገባ ድምፄን ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። ስለ ድምፄ እንግዲህ ይቅርታ ነው፣ ዘማሪ አይደለሁም። በጣም ድንቅ ወንጌላዊ ነኝ። እና ይህንን መዝሙር አዘመርኩላ ሙዚቃ ክላስ ላይ። አዎ ሙዚቃ ክላስ ላይ ያኔ እጅ እንዲህ ነው የሚደረገው። ወደ መቅደሱ ስገባ ሁሉም ይዘምራሉ። ክፍሉ ቀውጥ ሆነ። ሃሌሉያ አላለሁ እኔ ትምህርት ቤት ውስጥ። በሚገርም ሁኔታ ይሄ እኮ የአምልኮ ስፍራ አይደለም ትምህርት ቤት ነው ብሎ የተቃወመ ሰው አለመኖሩ ይደንቀኛል። ያን ቀን መንፈስ ቅዱስ ስሞላ በህይወቴ ውስጥ 3 ነገሮች ሆነዋል። ዘምሬ አልጠግብም፣ ጸልዬ አልጠግብም፣ መጽሐፍ ቅዱስ አንብቤ አልጠግብም። ወንጌል ምስክርነት ክፍል ውስጥ መሰክር ነበር፣ ትምህርት ቤት ውስጥ መሰክር ነበር፣ ገበያ እየወጣው መሰክር ነበር። አሁን የጎዳና አይነት ምስክርነት የሚደረገውን መሰክር ነበር፣ አንድ ለአንድ መሰክር ነበር። በጣም ሰዎችን ወደ ክርስቶስ ለማምጣት እና በዛው ሳምንት ውስጥ ግን እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮውንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።